ታዴ ሻዩ ላይ መድኃኒት እንደተደረገበት በሰማ ሰዓት ቁጭና ብድግ እያለ ከተቀመጠበት ቁጭ ብድግ ማለት ጀመረ። ህይወት ደንግጣ ድረሱልኝ፣ ተው ፊት የተቃጠለ አስጥሉኝ ስትል እንኳን ፊትሽን አይደለም መላ ሰውነትሽ ላይ ውሃ ፍልቶ መድፋት ነበር አንቺ ላይ ይመቀቀል። ለካ እንደዚህ ስታሳምሚኝና ስታሰቃይኝ የነበረው አንቺ ነሽ። እኔ መቼ ጉዴን አወኩኝ። ምንድነው እየተካሄደ ያለው? ህይወት ምን በድዬሽ ነው? ምን አጠፋው ሲል ይጠይቃታል። እሷ ምንም አይነት መልስ የላትም። ምንም ብታፈልጊ ነው የዚህን ያህል ጭካኔነት ከምን እየመነጨ ነው? አንቺን ግን ቆይ እገልሻለሁ፣ እመኝኝ፣ አጠፋሻለሁ። እስከዛ ባላገር አጎትሽ ጋር ነው የማጠፋሽ ትላታለች። እንደዛም ሆና እንኳን ህይወት አፏ አልተዘጋላትም። ህይወት እየጮኸችና እየደነፋች ያለችው አሁንም ቢሆን ከፈሪሃ ላይ ነው። ፈሪሃ ባትመጣና ባትናገር ኖሮ ይህ ሁሉ ነገር አይታወቅም ነበር። ሁለቱንም ገላ ሙተዋል በማለት ነገሩን አሳውጇ ወደ ራሴ መውሰድ ፈልጌ ነበረ፣ ግን ገና ስትመጪ ነበር ያልበመርሽኝ፣ አንቺ የተረገምሽ በማለት ፈሪሃን ትሳደባለች። አሮን ተከትሏት አልደረሰም። ማን እንደነገራት የምታውቀው ነገር የለም። ህይወት እንዴት ሳወቀችው? ይቺ የተረገመች መድኃኒት እንዳደረኩበት ማን ነገራት? እርግጠኛ ነኝ ከአሮን ጋር ነው የዋለችው። አሮን መሆን አለበት ይሄን ነገር እየነገራት በማለት ህይወት ተንደርድራ ወደ መጸዳጃ ክፍል ከሄደች በኋላ ፊቷን ከታጠበችና ካቀዘቀዘች በኋላ እርግጠኛ ነኝ ይሄንን ነገር እየተናገረው የኔው አሮን የተባለው የተረገመ ልጅ ነው። እሱን ደግሞ አጠፋዋለሁ ወይም እገለዋለሁኝ። ይሄ ተረገመ እንዴት እንደዚህ ጉድ ይሰራኛል? እንዴት በማለት ትናደዳለች። መና እኔ እኮ ተጠራጥሬ ነበረ እኮ እንዴት ነው ሻይ ብላ ውሃ አምጭልን ስንላት ሻይ የምታፈላ ለምን? የሆነማ ነገር አስባ ነው። በዛን መሀል ነበር የፈሪሃ አጎትም ከመኝታ ቤት ሲመጣ ፈሪሃ እዛ ቁጭ ብላ ነበረ። ፈሪሃ ልጅ የመጣሽ እንዴ በማለት ደስ ብሎት ፈገግ ብሎ ሲቀበላል። አዎ አጎቴ መጥቻለሁኝ። መታ እኛን አተረፈችን፣ ከሞት ታደገችን። ልጄ ሁልጊዜም ትክክል ነች፣ ጎበዝ ነች በማለት እሷን እያሞግስ ጀምር። ታዴም አልገባኝ ምን ተካሂዶ ነው? ምንድነው የተፈጠረው ነገር ታዴ በማለት ሲጠይቀው ወይ ጉድ አንተ መቼ ይህን ሁሉ ጉድ አየህ? መቼ ይህን ሁሉ ታሪክ አየህ? እኛ ውሃ ፈልገን ውሃ አምጪልን ውሃ ልታመጣ መና ልጄ ስትነሳ እኔ ነኝ የማመጣላችሁ፣ ለእናንተማ እኔ ያቀርባለሁ ብላ ይኸው ልትጨርሰን ለእኔና ለመና ውሃ አመጣለሁ ብላ ሻይ እየቀቀለች ቆየች። እሱም ሳያንስ እንኳን ይኸው ልትገለን ከሁለታችንም ላይ መድኃኒት ጨምራበታለች። የሚገል መርዝ ነው የጨመረችበት እኮ አየኸው በማለት ይነግረዋል ለፈሪሃ አጎት። የፈሪሃ አጎትም ይደነግጥና እግዚኦ ምንድነው እየተካሄደ ያለው? እቺ ሴትዮ ግን ምን ጉድ ነች? ምንድነው የማይሰለቻት? ምን እያደረገች ነው? በማለት እጅግ ተናዶ ይሳደብ ጀመር። ቆይ አንቺ ግን ምን እያደረግሽ ነው? ስለዚህ እኔም እስከዛሬ ለካ የምበላውና የምውጠው መድኃኒት የኔ መድኃኒት አልነበረም፣ የተቀየረ መድኃኒት ነበረ። እኔ እኮ ያለ ድሮዋ ህይወት እንዴት ተቀየረች? እንዴት እኔን እንዴት እንከባከበኛለች እያልኩ አወራ ነበር። አባዬ እንግዲህስ እውነቱን እወቀው። ይሄው ፈሪሃ ከጀመረችውማ እኔ ጨርስልሃለሁኝ። እየተካሄደ ያለው ነገር ሁሉ ያሳገደችህም እሷው ነበረች። ላንተ ይምሰል እኔን አስፈራርታኝ ነው ከሌላ ሰው ገንዘብ ከፍላ እንዳስለቀቀችህ እያደረገች የምታወራው። እኔን ስላስፈራራችኝ ነው እንጂ ራሷ ህይወት ነበረች ያሳገተችህ። እንዳሳገተችህ ደግሞ አሳይታኛለች በፎቶ። ስለዚህ ፖሊስ ጋር እንኳን ልደውል ልሄድና ቃል ልሰጥ ብል እንኳን እንዳልሄድ አስፈራራችኝ። ሄደሽ ለፖሊስ ከተናገርሽ እገልሻለሁ፣ አንቺንም አባትሽንም እገላችኋለሁ ብላ አስፈራራችኝ። ስለዚህ እውነታው ይሄ ነው። የህይወት ጉድ አያልቅም። ብቻ ብዙ ታሪክ አለ። ግን ደግሞ የቀረውን ልጇ ሲመጣ ከልጇ ፊት እናገራለሁ በማለት ስትናገር ህይወት እጅግ ደንግጣ ስለነበረ ጆሮዋን ትይዛለች። እየተንደረደረች ወደ መኝታ ቤት ትሄዳለች። እንደለመደችው ፍቅረኛዋ ጋር ነበር ስልክ የደወለችው። አንተው ጉዴ ፈልቷል፣ ይኸው ሁለቱንም እገላለሁ ብዬ ሻዩ ላይ መድኃኒት ባደርግላቸው ያቺ የተረገመች ፈሪሃ የምትባል ጥምገረድ መታ መድኃኒት እንዳደረግኩበት ነገረቻቸው። ታዴና መናም ሊጠጡ ወደ አፋቸው ያቀረቡትን ሻይ መለሱት። እናም እኔ እንድጠጣው ታዘዝኩኝ ሲላት ስትለው ምን
እና ጠጣሽ ወይ? እኔም አልጠጣሁትኝም። ምን ጠጣዋለሁ? እንደ ጠጣሁት ቁጠረው። ፊቴ ላይ ነው እኮ ልጅቷ የደፋችብኝ አንስታ። ጠጭ ብለውኝ ልጠጣ ስል እንዴት ብዬ ልጠጣ? እያወቅኩ እንዴት እጠጣዋለሁኝ? እኛን ጠጡ ያልሽው አንቺ ለምን አትጠጭም ብለው ታዴም ራሱ ተናገረኝ። ስለዚህ መድኃኒቱንም አልጠጣሁትኝም፣ ግን ፊቴ በጣም ተቃጥሏል። ወደ ሐኪም ቤት መሄድ እንዳለብኝ እያሰብኩኝ ነው። እናም ወደዛ ሲሄድ እደውልልሃለሁ ትመጣለህ በማለት ከፍቅረኛዋ ጋር ታወራለች። በዛን ሰዓት ደግሞ ምናልባት እንዴት ልታቅ ቻለች? አንቺ በጥንቃቄ አታደርጊም እንዴ በማለት ሲጠይቃት እኔማ በጥንቃቄ ነበር ያደረኩት፣ ግን ያ የተረገመ አሮን የሚባል የኔው ጉድ ለፈሪሃ ሳይነግራት አልቀረም እየታዴ መድኃኒት እንደተቀየረ። ምክንያቱም እቤት አልነበረችም። እሷ ነች መታ ጉዱን ያፈረጠችው። ከውጭ እንደገባች ነበር ወደ አፋቸው ሊሉ ሲሉ እንዳትጠጡ የሚል ቃል ካፏ የወጣው። ስለዚህ እሱን የነገራት ብዬ ነው የማስበው። እና አሁን እሱ አለ ወይ የሚል ጥያቄ እሱ አልመጣም፣ እሷ ነች የመጣችው በማለት ትነግረዋለች። ስለዚህ ለማንኛውም አረጋጊ፣ ተረጋጊና አንቺ ሂጂና መታከም ካለብሽ ታከሚ ፊትሽን፣ ከዛ ለማንኛውም እናወራለን፣ ደግሞ አሁን ድምጽሽን እንዳይሰሙት በማለት ይነግራታል። ፈሪሃ ወደ መኝታ ቤት ሄዳ ለአጎቷ እየነገረችው ነበር። አጎቴ አሁን ላይ እውነቱ መውጣት አለበት። ከዚህ በኋላ መፍራት አልፈልግም። እንዲሁም ልናገር ስልኮ ምን እንዳለችኝ ታውቃለህ? ህይወት እኔም ጉድሽ ነው አውጣዋለሁ አለችኝ። ከዚህ አይበልጥም። እነሱ ከሚሞቱ የኔ ልጅ እንደሆንኩኝ ብነገርና ቢያባርሩኝ አይደንቀኝም ስትል ትመልስለታለች። ልጄ ምንም ችግር የለውም። የእነሱን ህይወት መታደግ ይበልጣል። ትናገር ከፈለገች ምንም የምታመጣው ነገር የለም። ለታዴ ጫፍጫፉን እየነገርኩትኝ ነበር። እንደውም እኔ ዛሬ አንቺ ስለሌለሽ ነው እንጂ ፎቶዋንም ይዤዋለሁኝ በማለት ሰራተኛም ማን እንደነበረ ሲሰራ የነበረው ዋናው ስራ አስኪያጁ ጋር ልጅ እንደወለደች እህቴ፣ እናም ግን እህቴ አሁን በህይወት እንደሌለችና ፈሪሃ የሷ ልጅ እንደሆነች እየነገርኩት ነበረ ልጄ። እና ምንም ችግር የለውም አትፍሪ፣ ራስሽን ጠብቂ፣ ግን አደራሽን። አሁን አሮን ሁሉን ነገር ያውቃል አጎቴ። ምክንያቱም የታዴንም መድኃኒት የቀየረችበት ታዴ እንደዚህ የሚታመመው እኮ በሽታ ሳይሆን መድኃኒቱ ተቀይሮበት ነው ስትለው፣ ምን? አዎ እስከ ዛሬ መድኃኒቱን ቀይራበት እያጠጣችሁ እየሰጠችው ነበረ። ከምግብም ጋር መድኃኒት የሚያደነዝዝ እንቅልፍ የሚያስብል መድኃኒት እየሰጠችው ነበረ። ስለዚህ ዛሬ ሁሉንም የነገረኝ አሮን ነው፣ ከአሮን ጋር ነበርኩኝ ዛሬ ስትለው፣ ምክንያቱም እንዴት አንቺ ሄድሽ ሲላት፣ ምክንያቱም የሚነግረኝ ነገር እንዳለ ስለማቅ ሄድኩኝ፣ ነገረኝ ሁሉንም ነገር። እነሱን ማትረፍ ስላለብኝ እነሱን ለማትረፍ ስል ነው ዛሬ የወጣሁት አጎቴ እንጂ ሌላ ሰው ጋር አልሄድኩም ትለዋለች። እሷም ደስ ብሏት እሺ በቃ ልጄ፣ ለማንኛውም እሺ በማለት በቃውን እስኪ ወደ እነ መናጋ ልሄድ በማለት መናጋ ስትሄድ መና ክፍሏ ስለነበረች መና እንዴት ነሽ እህቴ፣ እንኳንም አንቺ መጣሽልኝ፣ እንኳንም አተረፍሽን፣ እኔንም አባቴንም እኮ ገድላን ነበር ህይወት፣ እንኳንም ደረሽልንና አተረፍሽን በማለት አቅፋ ትስማታለች። ምንም ችግር የለውም መና፣ አይዞሽ እሺ፣ ጠንካራ መሆን አለብሽ፣ ከዚህ በኋላ ህይወትን መፍራት የለብሽም ስትላት፣ ወይ ጉድ ዛሬ እኮ እኔንም ልትገለኝ ነበረ አጎቴ፣ ደምስ ባይደርስልኝ ኑሮ እኔም ሙቼ ነበር ስትላት፣ እኮ እንዴት? ምክንያቱም ስልክ እያወራች ነበር፣ መኝታ ቤቷ ገብቼ ነበረና